ህዝብ ላይ እንዲሆን አይደረግም ነበረ። ኤርትራን በጦርነትና በኢኮኖሚ ማሸነፍ ስላልቻልን ወጣቱን ከሀገር ማስወጣት አለብን ተባለ። ያም ተሞከረ። ወጣቱ አሁን እናንተ እንደምትሉን ማለት ነው ተሰደደ ምናምን የምትሉት በስነ ስርዓት የተደረገ ነው። ስቲል ኢትዮጵያኖች አይደለም የተናገሩት። የአሜሪካ ፕሬዝዳንት ኦባማ ያንን ነገር ወጣቱን እናስወጣለን፣ የኤርትራን ማዳከም ከፈለግን ወጣቱን ማውጣት አለብን። ወጣቱ ከወጣ በኋላ እንደገና ደግሞ ይሄ ነገር መጣ ማለት ነው። ከዛን ኢትዮ ኤርትራ ሰላም ከሆነ በኋላ ሰዓታችሁ አልቋል። አንቺ እያስረዳሽ ነው ያለሽ፣ መልስ አይደለም ትመልሻለሽ። ላስረዳቸው ማለት ተረጋጋሽ። ዛሬ ጥሩ አይደለም ይመስለኛል። ያው ሁሉም አውርተዋል፣ እናወራለን። እነሱ የሚያወሩት የነበረው ንግግር ማለት ነው። ምንም አላረጋችሁም 30 ዓመት ስላለችኝ ዳመና ቀም ችግር አለው። ምንም አላረግንም። ታዲያ እነሱ 3000 ዓመት አለ 140 ዓመት ነን ያሉት ምን አደረገ? ምን ያየለውጥ አለ እንዴ? መልሱ እሱ እኮ እነሱስ ምን ያደረጉት ነገር አለ እንዴ? 30 ዓመት እኛ ምን አደረግን? እነሱ 30 ዓመት 60 ዓመት 80 ዓመት ባህሩ ሲገዙበት ምን አደረጉ እንዴ? ድርቅ ላይ ተሰፈረው ሌላ ምን መጣበት? ያየነው ለውጥ የለም። ያደጉበት ነገር የለም። እስካሁን ድረስ አንደኛ ዓለም ውስጥ አይደሉም ያሉት። እንግዲህ ምንም መልስ አያስፈልገውም። ገባሽ? 30 ዓመት ምን አደረጋችሁ ሲልሽ አንቺስ የ3000 ዓመት የ140 የ80 ምናምን ይላሉ። ምን ለውጥ እንዴ? ያየነው ለውጥ እኮ የለም፣ ዜሮ። ያው መንግስቱ ራሱ ይሳደባል። እኛ ደሃኖች ነን፣ ለማኞች ነን፣ ለምንን እንችላለን። እዚህ ህዝቡ ደንቆሮ ነው፣ አይሰማም፣ ጅላጅል ነው የሚለው። ስለዚህ ምክር እየተለገሰው ነው። እስከዛው ሌላ ሰው እስኪ ሀሳብ ካላችሁ እስከ አይ ህግደፍ እናውራ። ያው እንግዲህ ቀጥል መንጠቆ እንዳለው አንዳንዴ ምን አረጋቸው የሚለው ነገር ደህና፣ እሱ የየራሳችን ፖሊሲ አለ። የኛ ፖሊሲን ደግሞ እነግርሃለን። እኛ የመንግስቱ ፖሊሲ ገጠርና ከተማውን ልዩነቱን ማጥበብ ነው። ይሄ ደግሞ በምን ይገለጻል? የትምህርት ሽፋን፣ የጤና ሽፋን፣ የውሃ ሽፋን፣ የአግሪካልቸራል ሽፋን ነው የሚሰራ ያለው መንግስቱ። አዎ ልክ ነው። መብራትና አስፋልት ብልጭልጭ አልተሰራም። ይሄኛው ማይካድ እውነት ነው። ሌላው ደግሞ ቴክኖሎጂ ደግሞ ያው ቴክኖሎጂ ኢንተርኔት የለም ምናምን የሚለው አኪዩዜሽን አለ። እሱ አኪዩዜሽን ሆኖ ይቀራል። ነገ ጠዋት ብር ሲኖር የምትገዛው ነገር ነው። የተገዛ ነገር ነው ሁላችን የምንጠቀመው። ማለት ኢንቨንት አላረግንም። እንግዲህ እንደ አፍሪካ የራሱን አገር በራሱ ቴክኖሎጂ ያዳበረ አገር አላየሁም እስካሁን። ሁሉም ሰው ገዝቶ ነው የሚመጣው። የኢንተርኔት ነገር ደግሞ አይ ቲንክ ምናልባት እውቀቱ ካላችሁ የፋይበር ኦፕቲክስ የሚባለው በቀይ ባህር ነው የሚያልፈው። የብር ነገር ነው እንጂ ለእኛ ልክ ከአስፋልት ላይ ውሃ እንደ መቅዳት ነው የሚሆነው ብር ሲኖረን ወይ ያው ጊዜው ሲደርስ ማለት ነው። እና አንዳንዴ ምን አረጋችሁ ሲባል እኔ ደግሞ ምን አረግኩ ብሎ ወደ ውስጥ ማየትም ጥሩ ነው። ኤሎራ ያለችው ደግሞ ስለ ሃይማኖት አውርታለች። ኦኬ እኛ ሃይማኖት በሀገራችን ሕግ መሰረት ሃይማኖት ኤክሰርሳይዝ የሚደረገው የሃይማኖት ተቋማት ውስጥ ነው። ክርስቲያንና ሙስሊም አለ። ክርስቲያን ውስጥ ደግሞ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት አለን፣ ኢቫንጀሊክ ያሉት ማለት ነው። እነሱ የየራሳቸው ቤተክርስቲያን አለው። ቤተክርስቲያናቸውን ኤክሰርሳይዝ ያደርጋሉ። ማንም በየአስፋልት እየወጣ የሚሸጥ ሃይማኖት ግን አይቀበልም መንግስቱ። ትክክልም ደግሞ አይደለም። ለምሳሌ አዲስ አበባ ውስጥ በየአስፋልቱ ሂዶ አንጥፎ የሚሸጥ ህጋዊ ስላልሆነ ደንብ አስከባሪዎች ይወስዱባቸዋል ወይ ያሯሩጣቸዋል። ልክ እንደዛ ነው። ምንድነው ሃይማኖት ክብር አለው። የሃይማኖት ቦታ ሄደ ነው ኤክሰርሳይዝ የምታደርገው። ሃይማኖት ደግሞ መጀመሪያ ተቀባይነት እንዲኖረው የሃይማኖት ጉዳዮች መቀበል አለበት። በየሰፈሩ የየራሴ ሃይማኖት አደርጋለሁ ብሎ ተቋም አይደለም፣ ድርጅት አይደለም። ሃይማኖት የራሱ ፕሪንሲፕል አለው። ልክ ሩዋንዳ ውስጥ እንዳለው ማለት ነው። ስለ ሩዋንዳ ስለ ሃይማኖት ለምን አይጠቀስም? አስፋልት ላይ መጥቶ ሰው እየጮሁ የሚያስቸግረውን ሰው ለምንድን የሰውን መብት ይጋፋል? ይሄ ፕሪንሲፕል ነው። እና አንዳንዴ ለምን ታሰረ ምናምን እንደዚህ ታሰረ የምትየው በምናውቀው ነገር ብናወራ ጥሩ ነው። ኤጌን ደግሞ አነሰሰሪ ነው የሰውን ሀገር ነገር መናገር። የሚመለከተው ሀገር አለ። እኔ አሁን ስለ ኢትዮጵያ ላውራ ብል ሙሉ ቀን አይበቃኝም፣ ግን አይመለከተኝም።
ነን ኦፍ ማይ ቢዝነስ። እና አንዳንዴ የምናወራውና የማናወራውን ነገር አለ። የኤርትራስ ለጎደለው የኤርትራ ህዝብ ይጠይቅ። እሷ ስለ ሃይማኖት ድምፅ ሆንላቸዋለሁ ስትላል ነበር። ኢትዮጵያ ውስጥ ስለሚገደለው ህዝብ ድምፅ ትሆናለች። የሀብዱ ፌር አለ አይደለ? ፌር ስትሆን ደግሞ የታሰሩበትና የተገደሉበት ምክንያት ምንድን ነው አልከኝ? ትንሽ ነጥቧን ሳትኳት አየህ። የተገደሉበት አላልኩም፣ የተገደሉበት አላልኩም። የተገደለ ሰው እኔ አላቅም። ስለማላውቀው ነገር ደግሞ አልነግርህም። የተገደለ የምትል ከሆነ በስም ዝርዝር ወደ ዓለም ሂዶ ይክሰስ። እኔ አሁን በማላውቀው እንደዚህ አይደለም፣ ግን ብያሃለሁ። ሃይማኖት ኤርትራ ውስጥ ሁለት ሃይማኖቶች አሉ፣ ክርስቲያንና ሙስሊም። በክርስቲያን ውስጥ ደግሞ ልክ እንደ ኢትዮጵያ ካቶሊክ፣ ኦርቶዶክስ እና ፕሮቴስታንት የሚባሉ አሉ። የየራሳቸው የማምለኪያ ቦታ አላቸው። ማንም ሰው ለምሳሌ አንተ ሱቅ ያለው ሰው እየሸጠ ሱቅ የሌለው ሰው፣ ላይሰንስ የሌለው ንግድ ፍቃድ የሌለው ሰው አስፋልት ላይ መሸጥ ይችላል? አይችልም። በቃ እሱ ነው። ባይ ፕሪንሲፕል ይህንን አስብ። በየመንገዱ እና ጎዳና ላይ ወጥተህ መስመቅ ነው የማይችሉት ማይንድ ሴት አይቻልም። ሁሉም የሃይማኖት ቦታ ላይ ነው የሃይማኖትን ኤክሰርሳይዝ ማድረግ የምትችለው። ይሄኛው ማመን አለብህ። አሁን ለምሳሌ አንተ ክርስቲያን ኮንክ ወይ ደግሞ ኦርቶዶክስ ኮንክ ቤተክርስቲያን ሂደህ ነው ቅዳሴህን ሃይማኖትህን የምታደርገው። መስጊድ ውስጥ መታ አታደርግም ክርስቲያን እያለ። ይሄን ደግሞ ተገደለ የሚባለው ዝም ብሎ ይሄ አኪዩዜሽን አለ አይደል? እሱ ልክ ነው አይደለ? መንገድ ላይ ሰው መረበሽ፣ በር ላይ ሰው መረበሽ ጥሩ አይደለም። ስንሰለጥን እኛም ጋር ይከለከላል እኮ። መጥፎ ነው ሀይ የሚል ሰው ከሌለ። ግን ፕሪንሲፕል ግን ምን መሰለህ፣ አሁን እኔ በትክክል ስላስረዳኋችሁ ፕሪንሲፕሉን አስቡት። ግን እህታችን የማይሆን አኪዩዜሽን አመጣች። ነገርማ እኛም ጋር እንተገብራታለን። ቀጥል። ያው መንግስት ያቋረጥኩ እንጂ ሶሪ፣ አንድ ሰከንድ ነው ማቋረጠ። ብራዘር ትዝ የሚል ከሆነ የኤርትራና ኢትዮጵያ ምንድን ነው በ2018 ሰላም ሲከፈት ህዝቡ ሲተላለፍ የሃይማኖት ከኢትዮጵያ መጥቶ ካቴድራል ላይ ቆሞ እሰብካለሁ ብሎ ሲሰብክ እሱ ስንት ቀን እስር ቤት እንደገባ ጠይቀው ያስረዳል። እሱ ጥሩ አድርጎ ማን ይሰጥ ይጨርስ። እና አሁን ምንድነው መሰለህ አንድ ሰው እኔ ለምሳሌ አሁን ደህና በሃይማኖት እንርሳውና እኔ ኦርቶዶክስ ነኝ አይደለ? ሙስሊም መጥቶ እኔ ቤት ውስጥ ማምለክ አይችልም። ልክ እንደዛ እናስበው። አሁን ስለማናውቀው ነገር ባለማውራት ጥሩ አይደለም። አሁን ለእህቴ ነው የምነግራት ያለው። ወንጌል አማኞች ትላለች። ሁላችንም ወንጌል እናምናለን፣ በመጽሐፍ ቅዱስ ነው። ክርስቲያን ነው፣ ግን በየቦታው እየሄደ ያምልክ። አንቺ ግን በተባራሪ ወሬ ለመጣልሽ ወሬ ድምፅ ቆማለሁ አይባልም። ምንድነው መንስኤው? ለምን ታሰሩ? ለምን አይወጡም? አትዋሻት በይኝ። ምናልባት ከኔ በላይ አታውቂም ስለነሱ እና አትዋሻት በይኝ። ስለነሱ በትክክል እያስረዳኋቸው ነው። አንቺ ካልተረዳሽ ማትፈልጊውን ነገር አውጪ። እኔ እንደማልዋሽ አውቃለሁ። ለምንድን አስረግጬ ነው ደግሞ የምነግርሽ። እና ይሄ ነው። ሌላ ጥያቄ ደግሞ የፖሊሲ ደግሞ የራሳችን ፖሊሲ አለን ብያለሁ። የኢትዮጵያ ለምሳሌ በኢህአዴግ ጊዜ አብዮታዊ ዲሞክራሲ ነው የምትከተለው። ለምን ኢትዮጵያ አብዮታዊ ዲሞክራሲ ትከተላለች ብዬ እኔ ሽንጤን ገትሬያት አልከራከርም። የራሷ ታርጌት አላት። ባቡር ማስገባት ነው፣ ፕሌን ማስገባት ነው የምትፈልገው ኢትዮጵያ ህዝብ ቅድሚያ የሚያስፈልገውን መንግስቱ ነው የሚያውቀው። እኛ ግን ቅድሚያ የሚያስፈልገን ትምህርት፣ ሕክምና፣ እርሻና ውሃ ነው። በዛ ላይ ደግሞ እየተሰራበት ነው። እና አንዳንዴ ፖሊሲ የአሜሪካ ፖሊሲ፣ የቻይና ፖሊሲ፣ የጃፓን ፖሊሲ የየራሳቸውን ነው የሚቆርጹት። ፖሊሲ የኔ ነውና ፎቶኮፒ አድርገህ የምትወስደው አይደል? እና አንዳንዴ ስለ ፖሊሲው ክሪቲሳይዝ ማድረግ የምትጀምር ከሆነ ፖሊሲውን ክሪቲሳይዝ ታደርጋለህ እንጂ ለምን ኤርትራ 30 ዓመት እኮ ለአንድ ሀገር ትንሽ ጊዜ ነው። ኢትዮጵያ እኮ 3000 ዓመት ኖር ያለው ነው የምትለው። አሜሪካ 300 ዓመት ነው የኖሩት። ግን ምን ሰሩ ነው የሚባለው። እና ቁጥር አይደለም። አሜሪካ እኮ ከነ ኢትዮጵያ በኋላ የተመሰረተች ሀገር ናት በቁጥር ብናየው። ግን አሜሪካ ቶፕ ሆናለች። እና አንዳንዴ ምን የሆነ ጥያቄዎችን እንጠይቅ፣ እንደገና ደግሞ ሪፖርቶችን እናንብብ። አለ አይደለ እድገት ላይ የትምህርት ሽፋን፣ የጤና ሽፋን ዩናይትድ ኔሽን አሁን በኤርትራ የፖሊሲዋን አይቶ እየመረመረ
ቬሪፋይ እያደረገ ነው። አንደኛ ኳንቲቲ ብቻ አይደለም፣ መጀመሪያ ታዳርሰዋለህ፣ ከዛ በኋላ ወደ ኳሊቲ ትሰራለህ። እነ ጃፓን እኮ ከሁለተኛ ዓለም ጦርነት በኋላ እኮ ፍሮም ስክራች ነው የጀመሩት። ለምን? ፖሊሲያቸው ትክክል ስለሆነ አሁን ያሉበት ደረጃ ደርሰዋል። እኛ ደግሞ ሰልፍ ሪሊያንስ የሚለውን አካሄድ ነው የምንሄደው። ምንድነው ሰልፍ ሪሊያንስ? ራስን በራስ የመደጎም የውጭ ጣልቃ ገብነት አንጠብቅም። ዩኤስኤድ አሁን ቆመ የሚባለው ብዙ ሀገር የሚያንጫጫው እኛ ጋር 2005 ነው የቆመው። ለምንድን? ሁል ጊዜ ካሮት የሚሰጥህ ከሆነ ስቲክ ደግሞ አለ ከጀርባ። ምንድነው? ካሮት የምትበላ ከሆነ የሚያበላ ከሆነ ያዛሃል። ይሄ ደግሞ የአንተን ፖሊሲ እንዳታራምድ ነው የሚያካሄደው። ይሄኛው ደግሞ ባይ ፕሪንሲፕል ስለምንደግፈው ነው ደግሞ መንግስቱ የምንደግፈው። ነፃ ስጦታ እኮ የለም። ነፃ ስጦታ ከእግዚአብሔር ብቻ ነው መጠበቅ ያለብን። ነፃ ስጦታ ከሰው ልጅ የለም። ሲሰጥህ ከአንተ የሚቀበለውን ነገር አለ። ይሄኛውን ደግሞ አንቀበልም። ለምንድን? ብዙ ሀገሮች ለምን ኢብራሂም ትራወሬን አሁን ያዋክቡታል? የሀፍቱ ባይ ሎጂክ ኤንድ ፕሪንሲፕል ማወቅ አለብን። አይ ቲንክ ታይም የሚያለቀ ነው። በጣም አመሰግናለሁ። ሁላችሁ። ኦኬ ማይንድ ሴት ባይ ዘ ወይ አይ ሪሊ አፕሪሺየት እናመሰግናለን። ሎጂካል ልጅ ነህ። እንደ እውነቱ ከሆነ ትረዳዋለህ ብዬ አስባለሁ። ጄኔሬሽኑ በዚህ ደረጃ በሎጂክ አለው። የቤቱ ግን እንትኑ ግን አጀንዳው ግን ማነሳሰር ነው። ዛሬ ኤርትራንና ኢትዮጵያን ነው። ምንድን ነው ያልገባኝ ነገር? ማይነሳሰሩ ልንገርህ፣ እኛ ስለ ሰላም ነበር ያወራ ነው። ከትራካችን ስለወጣን ግን ወደዛ ትራክ አንግባ። ከአንተ በፊት ብዙ እሱ ነው። እኔ ወደ ትራክ አንግባ፣ ወደዛ ትራክ አንግባ። ሰላም የምንሰብከው እኮ ገባኝ። እሺ አይ እኔ ልል የፈለግኩ ይኸው ማነጻጸርም ከተፈለገ በዚህ መንገድ አይደለ። አንድ ሁለተኛ ደግሞ ኤርትራና ኢትዮጵያ አሁን ያሉበት ደረጃ አንድ አይደለም። ስለ ኢትዮጵያ ብዙ አስተሳሰብ አለ። 120 ሚሊዮን ነው፣ 80 ምናምን ብሔር ብሔረሰቦች ነው ያሉበት። በጣም ግዙፍና ኤርትራ ማለት ከኢትዮጵያ አንጻር በስፋትም ካየ ነው በምንም እንትን የሚል አይደለም። አስተሳሰቡን በዛው ልክ ይሰፋል ልላችሁ ፈልጌ ነው። አንደኛ እዛ ውስጥ ያለው ስለ ሀገር ራሱ አስተሳሰብ ኢትዮጵያ ውስጥ ያለ ነው። ልክ እንደ ኤርትራ ሀገር እንደሆነችው ሀገር መሆን የምንፈልግ አለን። ኢትዮጵያ ውስጥ ደግሞ መቀጠል የሚፈልግ አለ። ከተስማማን ደግሞ ኢትዮጵያ ውስጥም ደግሞ የሆነ የምንፈልገው ዲሞክራሲና ምናምንነት ከሆነ ደግሞ ኤርትራንም በፍቅር ማለት ነው፣ በኃይል በጉልበት ሳይሆን ኤርትራንም ሌላውንም ጅቡቲውንም ሁሉንም ጨምረን አፍሪካን በጠቅላላ ይዘን በፍቅር ከሆነ አብረን መቀጠልም የምንፈልጉ አስተሳሰብ አለ። ይህንን እንደዚህ ማየት ነው። ሁለተኛ ኤርትራና እንትን ቢሆን የኤርትራውያን ችግር እንደ ሀገር አንድ ልታስቡ ትችላላችሁ። የእናንተ ችግር እንደምታወሩት አይደለም። እኔ ካየሁት አንጻር ከምንረዳ አንጻር ከዓለምም አንጻር ምንድን ነው አሁን ለምሳሌ ኤርትራ ውስጥ ዩኒቨርሲቲ የሚባል የለም። የመጨረሻ አምባገነን መንግስት ነው ኢሳያስ። ሰሜን ኮሪያ ላይ እንየው እስቲ ለምሳሌ። የኛው ጻድቅ ነው መልአክ ነው እያልኩ አይደለም። አንድ ናቸው ሁለታቸው። ማይንድ ሴት ቆይ ስንት ዩኒቨርሲቲ ነው ያለው ኤርትራ? ባይ ዘ ወይ ተናገር እስኪ ማይንድ ሴት። እሱን ልመልስልህ ብዬ ነው። ዋናው ያልኩት ከዓለምስ ቆይ አንዴ ለምን አታስጨርስ? ዜሮ ለምን ያለቀ ነው? ቆይ አይደለም ማይንድ ሴት ባመኑበት ዩኒቨርሲቲ የለም ብለህ ዝጋው። ኖ መንጠቆ ጥሩ ኢንፎርሜሽን መስጠት ጥሩ ነው። ገብቷል። ትክክለኛ አይዲያ ግን ያውቃሉ እኮ ምን ዩኒቨርሲቲ የለም ብለው አይደል? 10 ሰው ሊያውቅ መንጠቆ ወንድሜ 10 ሰው ሊያውቅ አግሪካልቸራል ኮሌጅ አለ አይደለም? ማይንድ ሴት እስኪ ስለሱና ሌላም ኮሌጅ ካለ ቆይ ይጨርስ። ደህና መልስልሃለሁ። ደህና ጨክኑ። ታይሜን ወሰዳችሁ። እኛ ከንጽጽር ከሆነ ዓለም ላይ አሁን አለ የሚባል አምባገነን ላይ ዜና ስንሰማ ሰሜን ኮሪያው ነው። እሱ አሁን ቢያንስ ማለት ነው በትምህርት ደረጃ ሃይ ፕሮፋይል ነው። በነገራችን ላይ ከአብይ ጋር እያነጻጸርኩ አይደለም። ሁለታቸውም ያው ናቸው፣ አምባገነን ናቸው። ይሄኛውም አምባገነን ኢትዮጵያው አምባገነን ነው፣ ያም አምባገነን። ቆይ ሁለታቸውም ያው ናቸው። ለእኔ እንደውም አንድ ናቸው። ይህም ከሱ ኮርጃለሁ ብሎ ነው። ግን ሰሜን ኮሪያ የበለጠ አምባገነን ዓለም ላይ ተብሎ ህዝቡ ግን በስልጣኔና በትምህርት አንደኛ ሀይ ደረጃ ነው። ዩኒቨርሲቲ ላይ ህዝቡ በሳይንሱ በምኑ በቴክኖሎጂ አንደኛ ነው። ኤርትራ ግን
አምባገነንም ሆኖ እንደምትሉት ሳይሆን ሰውዬው ህዝቡ እንዳይማር፣ ዩኒቨርሲቲ እንዳይስፋፋ፣ ትምህርት ቤት እንዳይስፋፋ ለምን የተማረ ሰው ጥያቄ ያበዛል። ለዛ ሲል አፍኗል። ይህንንም ደግሞ ደካማ ጎኑንም አወሩ። ለምን ችግርም አለበት ህዝቡ እንዳይማርና ብዙ ጥያቄ እንዳትጠይቁት አፍኗል። የተማረ ሰው ነው ብዙ ጥያቄ የሚያጠይቀው። የሰሜን ኮሪያው ቢያንስ ቢያፍናቸውም ያሉበት ደረጃ በቴክኖሎጂም በምንም ከዓለም እኩል እየተራመዱ ነው። እንደዛ እንኳን እያደረገ አይደለም ልላችሁ ፈልጋለሁ። ሁለተኛ ሁለታችሁ ነው ማነጻጸር። ሰላም ስለ ሰላሙ ደግሞ ስንፈልግ ሰላምን እንፈልጋለን እኛ ከማንም ጋር እንደ ኦሮሞኒያ እንደ ኦሮሞ ተወላጅ ከማንም ጋር ሰላም ነው እንፈልገው። ቀይ ባህር አንገብጋቢ ጉዳይ አይደለም። ነጭ ባህርም ገበያ ሰማያዊ ውሃ ቢለኝ አንገብጋቢ ጉዳይ አይደለም። እኔ በዛው በሀገሬ ውስጥ በማንነቴ ውስጥ ባህሌ ማንነቴ ታፍኖ ኢትዮጵያ ኤምፓየር ናት። በዛ ውስጥ አፍኜ ነው ያለሁት። ይህን ጥያቄ ደግሞ ከኔው የወጣ እኔ ቋንቋ ጋሽ ኢንተርናሽናል ፖለቲካ ነው። ስለ ቅቤ ምናምን እያወራን አይደለም። በእናትህ ባሽ በላ አንተ ታጠቅ የሰው ታያት ላይ አትረብሽ። ምን አገባ አንተ አንተ በአንተ ታያት ላይ የፈለግከውን አውራ። እኔ ደግሞ የራሴን ነው። እኔ አልፈልግም። ያው ናቸው ሁለቱም። አሁን ይህንን እኔ ያንን ነው የምፈልገው። እኔ የምፈልገውን አፍኖኛል፣ ጨክኖኛል። እኔ ስለ እሱ ስለ ቀይ ባህራችሁ ስለምናቸው ስለ ሌሎቹ የሚጠይቁ ስለ እነሱ አውሩ። እኔ ሰላሙን የምፈልገው በዚህ መንገድ ነው ብዬ ነው ለእነሱ እየነገርኳቸው ያለው። እኔ መጀመሪያ በወጣሁበት ማህበረሰብ ባለሁበት አካባቢ ሰላምና ዲሞክራሲ መጀመሪያ፣ ከዛ በፊት ስለ ቀይ ባህር ሆነ ስለ ነጭ ባህር ከብሔር ብሔረሰቦች ጋር ሆኜ መጀመሪያ እንደ ኦሮሞ አንድ ኮንኩ በኋላ ስለ ኢትዮጵያም ሆነ ስለ አፍሪካም ሆነ ስለ ሌላ ነገሩ ነገ ያደርስበታለሁ። አንገብጋቢ ጉዳይ አይደለም። ያለ ቀይ ባህርም ያለ ምንም ስንት ዓመት የኖርኩ ማህበረሰብ ነኝ። ከፈለግኩ በሰላም ከሌሎ ጋር በጅቡቲም ሆነ በኤርትራም ሆነ በሰላማዊ መንገድ ማግኘት እችላለሁ። አንገብጋቢ ጉዳይ አይደለም በዚህ ዘመን። እኔ ጭቆነኝ ሌላ ነገር ነው። እኔ እንደዚህ ነው የማስበው። ሰላም ከሁሉም ጋር እፈልጋለሁ። በሰላሙ ዙሪያ ያለኝ ሀሳብ ይሄ ነው። አመሰግናለሁ። ስታሜንም ብትረብሹ ችግር የለውም። እዛው ያለ 20 ሰከንድ የአንተ ፍላጎት እኮ ሰላም ባልትና ማለት ነው። ባህልና ቱሪዝም ነው የሚመልስልህ። እኔ ልጠይቅ ብራዘር፣ ስለ ትምህርት ላወራው አወራህ እኮ ቅድም። እኔ እኮ አላወራሁም። ሳላወራ ነው ምንድን ነው። እኔ አሁን ደግሞ ላወራ አይደለም ልጠይቀው። መጠየቅ ደግሞ ኖርማል። ለተናገረው ነገር ፍቃደኛ ነው። አሁን ስለ ትምህርት ሲያወራ ነበር። ስንት ጊዜ ነው የምታወራው? ማይንድ ሴት ነው ዩኒቨርሲቲ ይመልስለታል። እሱ ይጠይቀዋል። ማይንድ ሴት ይመልስለታል። ስለ ዩኒቨርሲቲ ያወራው? አዎ ስላወራው ነው። ሌላ አልጠይቅም። ስላወራው መመለስ ትችላለህ። አንዴ ሳልጠይቀው ነው እንዴ? ኧረ በእናትህ ንገረው። ዩኒቨርሲቲ እሺ፣ ይመችህ። እሺ ደህና። እኔ በደንብ ዲቴይል እነግረዋለሁ። ንገረው። በተራ ታወራለህ። ምን ነው የኔን ስም ስታዩት ምን እንደዚህ የምትጫጩት እንዴ? ማንቺ ሳይበልጠኛል በትምህርት እሱ ሲያወርድ ደህና። አንዴ ዝጋውና እኔ ሰው ላይ እኮ በትምህርት ከኢትዮጵያ ጋር አይደለ ከማንም ከዓለም ጋር እንደ ስምህ መንጠቆ ነው እኮ ነው መንጠቆ ተው እንጂ ማይንድ ሴት ዋቅቲራ ለምን አዘጋውም? ዝጋው በሉት በእናታችሁ እንድናወራ። እሱ ዋቅቲራ አንዳንዴ የተሳሳተ ግምት ነው ያለ። ለምሳሌ ዩኒቨርሲቲ የለም የምትለው ኤርትራ ውስጥ አስመራ ዩኒቨርሲቲ የሚባል ነበር። የመቀበል አቅሙ በአመት 2000 ነበረ። ይሄ ደግሞ ካለው የወጣት ቁጥር ጋር ስለማይሄድ የትምህርት ሽፋንም ስለሰፋ ይሄኛው ወደ 9 ኮሌጆች ሰፍቶ የመቀበል አቅሙ በአመት ከ2000 ወደ 8000 አደገ እና አሁን የለም የሚባለው ዩኒቨርሲቲ ኮሌጅ አለ። ኮሌጅ ደግሞ የራሱ አክሬዲቴሽን ወይት አላዳመጣችሁ። የለም ሳይሆን ከህዝቡ አንጻርና ከተማረው አንጻር የለም ነው የተማረኛ። ቆይ አስጨርሰኝ። ለምንድን አንተ ለምን ለቀባሪ ታረዳለህ? ኢትዮጵያ ውስጥ አለ ብላል። ኢትዮጵያ በትምህርት ከአፍሪካ ስንተኛ ናት? እስቲ ንገረን። ለምን እየገባኩ አሁን ንጽጽር አይደለም ያለ ነው መንጠቆ ማይንድ ሴት። ይኸውልህ አስመራ ዩኒቨርሲቲ ነበር እንደምታውቀው። ይሄ ላይክ ኦልድ ዩኒቨርሲቲ ነበረ።
እሱ ዩኒቨርሲቲ የለም አይደለ? ያሉት ኮሌጆች እነማን ናቸው? ለምሳሌ ሐመልማሎ አግሪካልቸራል እንትኑን አውቀዋለሁኝ። አዎ እንደዛ እያልክ እየዘረዘርክ ያሉትን ንገረን እስኪ። ያው ለጠቅላላ እውቀትም ይኖራቸዋል። እንደ ማሪን ኮሌጅ ያለ ምጽዋ ውስጥ ለምንድን ስለ ባህር ስለሚማር፣ ቢዝነስ ኮሌጅ እና ሶሻል ሳይንስ ኮሌጅ ደግሞ አንድ ቀይህ የሚባል ቦታ አለ። 2 ኮሌጆች በአንድ ላይ። ከአስመራ አጠገብ ደግሞ ማይነፊ የሚባል 3 ኮሌጆች አሉ። ኮሌጅ ኦፍ ኢንጂነሪንግ ኤንድ ቴክኖሎጂ፣ ኮሌጅ ኦፍ ሳይንስ፣ ኮሌጅ ኦፍ ኤዱኬሽን የሚባል አለ። አስመራ ውስጥ ደግሞ የአስመራ ዩኒቨርሲቲ ቢልዲንግ የሚጠቀሙት ኮሌጅ ኦፍ ሄልዝ ሳይንስ አለ። ከዛ በኋላ ደግሞ ለብቻው ደግሞ ኦሮታ ስኩል ኦፍ ሜዲሲን አለ። ዶክተሮች፣ የጥርስ ሐኪምና ጠቅላላ ሐኪሞች የሚማሩበት እና አሁን ይሄኛው የለም የሚለው ነገር ያው በውስጥ አቅም አሁን ለምሳሌ የዩናይትድ ኔሽን ሪፖርትን ማየት ትችላላችሁ። የጤና ሽፋን እንግዲህ ከኩባ መጥቶ አይደለም እኛ ሀገር ወይ ከቻይና ገዝተን አይደለም ሰው የምናመጣው። የጤና ሽፋን በዛ ነው የሚካሄደው። አሁን የለም ስንል ሎጂካል፣ አዎ ደሃ ሀገሮች ነን። ኢትዮጵያም እኮ ደሃ ሀገር ነች። ብዙ የሚሰራ ነገር አለን፣ ግን ቅድሚያ የሚሰጠው ጤናና ትምህርት ነው። ቅድም ስላቸው የነበር ሶስተኛ ደግሞ አግሪካልቸር። ኤርትራ በጂኦግራፊ ቶፖግራፊ ሲታይ ከመሃል ወደ ግራና ወደ ቀኝ ወደ ዌስት እና ኢስት ኢስካርፕመንት ነው። ኢስካርፕመንት ነው ተዳፋት ነው፣ ውሃ የመያዝ የለም። እንደዛም ስለሆነ እሱን ለመቅረፍ ሲዝናል ውሃዎች ስላሉን ግድቦችን ትናንሽና ትላልቅ ግድቦች ይሰራል። ግድቦች ምንድነው? ለውሃ ሪዘርቬር ይጠቅማሉ። ሌላ ደግሞ የኢሪጌሽን ይካሄድባቸዋል። እና ኤርትራ ከ30 ዓመት በፊት ከ100 ማይበልጡ ግድቦች ነበሯት። ያው መጠናቸው ከትንሽና ትልቅ ሊሆን ይችላል። አሁን ግን 1000 ግድቦችን ያሏት። ይሄኛው በውስጥ አቅም የተሰራ ነው። በውስጥ አቅም የተሰራ ስል የውጭ ኮንስትራክሽን ያልገባበት። ሰላም ለሁላችሁም። ለምን ሆናችሁ ግን ለመሰለህ ከኢትዮጵያ ጋር ፒስ ብትሆኑ ቁጭ ብለህ እኮ እያንዳንዱ መብላት እንደምችል ታውቃለህ። ግን ደህና እሱ ችግር ደህና አንድ ኖሮ ሰውየው ደንቆሮ እንደሆነ አየህ ምን መሰለህ አንተ እኮ እኔ እኮ እየመለስኩ ነው። ሰውየውን ሞዴሬተር የለም እንደዚህ ቤት፣ ሞዴሬተር የለም እንደዚህ ቤት። ስማ እስኪ ስታወራ ዋቅጅራ የሚባለው ይኸውልህ ማንድ ተናገር አንተ። እኛ ግን ንብረታችን ቁጭ ብሎ ሊበላ ነው። አዲስ አበባ የኔ ብቻ ናት እያለ ያለ ወዳም ስለሆነ ተናገር አንተ። መጀመሪያ እናንተ ራሳችሁ ተስማሙ። መጀመሪያ ማይንድሴት አውራ። እነሱ መጀመሪያ ሲስማሙ እኮ ነው ማውራት የምንችለው። አዎ ማለት ሞዴሬተር የቤቱ ኢትዮጵያ ውስጥ ችግር የለም አላልንም እኮ፣ ግን የእናንተንም እኮ አንዴ አዎ፣ ግን ደህና የኔ ችግር ምን መሰለህ የቤትን የሰው ታወራለህ፣ የራስን ታወራለህ። መጀመሪያ እኮ ቤት ውስጥ ያለው ቆሻሻ ነው መጥረግ ያለብህ። የእኛ ቤት መጥተህ ቆሻሻን ከመጥረግ አንተ ቤት ያለው ቆሻሻ ከጠረክ በኋላ ነው እኛ ጋር። አንዴ ዝም በል አንዴ ዝም በል አሁን ዋቅጅራ አሁን እኮ አንተ ትንሽ ሰቡና ልናገር ወንድሜ። አንተም ስለ ልጠቅልለው አይ ቆይ እኮ እኔ አሰቡ፣ ሁላችሁም ሰቡና በኋላ ትነጋገራላችሁ። እኔ ልናገር ምንድነው ኤርትራ፣ እኛ ስለ ኤርትራ ጉዳይ የለንም። ትምህርት ቤት ኖራት አልኖራት መጀመሪያ ህዝብ አላት። ዘር ለማድረግ የተሰለፈ ህዝብ አረጋጉት። ቆይ እንስማ። ወንድምሽ እኮ ነው እንደዛ የሚል ያለው እሱ እያወራ እንደዛ አይገባኝ ያለሽ እንዴ? ተጠይቀን እኮ ቆይ እንስማ። ኤርትራ መጀመሪያ ህዝብ አላት ወይ? ህዝቧ የት ነው የሚኖረው? ኢትዮጵያ ውስጥ ነው እየኖረ ያለው። የኢትዮጵያ ጉዳዩ ምንድነው? ቀይ ባህር። ቀይ ባህርን በሰላም ከሰጠ ኤርትራ በሰላም ትኖራለች። ቀይ ባህርን አልሰጥም ካለች ኤርትራ ተጨፍልቃ ወደ ኢትዮጵያ ግዛት ትገባለች። ጨፍላቂ ነሽ አንቺ፣ የበለጥሽ ትመስያለሽ። ለካ አንቺ ብራሽ ከዛኛው ደንቆሮ ነሽ። አይገርምሽም እንዴ? እኔ ደግሞ እንደዚህ አዋቂ መሰለሽ። አሁን ይኸውልሽ ስለ ሰላም ነው እንጂ ስለ መጨፍለቅ ስንት ኤርትራ ልትቀይ መጣሽ ተጨፍልቀሽ ሄደሻል። አይደለም ቆይ ቀስ በይ። ስለ መጨፍለቅ አይወራም፣ ነውር ነው። በስነ ስርዓት እያወራን ስለ መጨፍለቅ ነው መጣው። እነዚህ ጋር እንደዚህ እንዴት ታወራለህ? ማንም ያወራ አይደለም። አንቺ ይኸውልሽ እኛ ሀገር የሚቀመጡ ኤርትራዎች ያሉትን እነሱን እንጨፈልቃለን እናጠፋለን የምትይው አንቺም ስደት ላይ ሆነሽ ነው። አንቺም ስደት ላይ ነሽ ያለሽው። እሺ
መንጠቆ ሚውጣ መልስ ነው መለስላት እሷ እንደ ስማ እስቲ ከኛ በኋላ እኮ ነው የመጣችው እኮ ማን ስሙ እያወራ ያለ አቁማው እንዴት አድርጋ ነው ለሷ ልጅ ቅድም ሰምቻለሁኝ እባክህ ማውራት አልቻልንም ሚውት አድርግና እናስጨርሳለን በሉ ቻው በሉ እንጂ ለእናንተ እንኳን ልጨፈልቅ ያለ ዘርሽ ነው የሚጠፋው ማለት ሴት እንደዚህ አይነት ሰዎች በፍጹም ለመግባባትም ለምንም አይመችም። ኖርማሊ በጣም ጥሩ እያዳመጥን ነው አንተን ይሄ ግን በጣም እምቢ ብሎ ሊረብሽን ይሞክራል። መንጠቆ ግን ጤነኛ ነህ እንዴ? ጤና በላይ እንደም ጤነኛ ነኝ። ከጤና በላይ ጤነኛ ነኝ። አክማለሁ ከፈለክ ግን አንድ መሀል ላይ ስትገባ ለማንኛውም እንዴት ነው አንድ ሀገር ጥቅምን ማስከበር አለበት። ኢትዮጵያ ግዴታዋ ነው ቀይ ባህርን ማስመለስ አለባት። የራሷ ገንዘቧ ንብረታችን እስከሆነ ድረስ ቀይ ባህርን አንሰጥም ብሎ ለሚጋጋጥ ኤርትራዊ አፍንጫውን እየተባለ ግዴታ ወደ ኢትዮጵያ ይገዛል። ወዶ ሳይሆን በግዴታው። ራስ በራሳችሁ ነው የምትዋጉት። መጀመሪያ ኢትዮጵያዊ አይደለም ለእናንተ ጦር የሚያነሳው። ኢትዮጵያ ውስጥ ያሉ አሉ አይደለ እንዴ? ባለ ድርጅት ባለ ንብረት ለንብረታቸው ሲሉ ይዋጓቸዋል። በሰላም ገንዘባችንን እኛ ኢትዮጵያዊ የራሳችን ንብረታችንን ነው የጠየቅነው። ቀይ ባህርን ነው። ኤርትራ አላልንም፣ ቀበሌ አላልንም፣ ሰፈር አላልንም። አይ እኛ ደግሞ የቀይ ባህር አይገባችሁም ላላችሁ፣ ንብረታችሁን አንመልስም ላላችሁ ወደ ሳይሆን በግዴታ ትጨፈለቃለህ። ድሮም ኢትዮጵያዊ ነህ፣ አሁንም ኢትዮጵያዊ ትሆናለህ። ለስም ብቻ ነው አንድ ኦና ቤት ተጠርጎ ሰው መኖር አለበት። ኤርትራ ኦና ቤት ማለት ናት። ቤቱ ተሰርቷን ኤርትራ የሚባል ስም ተሰጥቷታን፣ ግን የሚኖርባት ህዝብ የለም። ኤርትራ ውስጥ ህዝብ አለ ወይ? የለም። ስለዚህ ምንድነው መሆን ያለበት? ኤርትራ ላይ የሚሰፍረው የአሸባሪዎች ምሽግ ናት። ስለዚህ ኤርትራ ወደደም ተጠላ መፍረስ አለባት። ኢትዮጵያ ተብላ መጠራት አለባት። እንደ ቀበሌ ወይ እንደ ዞን መተዳደር አለባት በኢትዮጵያ ስር ውስጥ። ይሄ ግዴታ ነው። የኢትዮጵያ የመጨረሻና የአንደኛ ጦርነት የሚከፍተው ኤርትራና ኤርትራ ብቻ ነው። ከዛ በኋላ ጦርነት አይኖርም። እነሱም ስለሚፈሩ ይችን ስለሚያውቁ እንደማያሸንፉ ስለሚያውቁ ቀርማችሁ እጅ መስጠት አለባችሁ። በቃ ከኛም ሰው እንድሞት አንፈልግም። ኤርትራ ወንድሞቻችንም እንዲጎዱ አንፈልግም። ህዝብ ለህዝብ ጥላቻ እንዲኖርም አንፈልግም። ግን ምን ታረጉ? ለምን በቃ የሆነ ስም ብቻ ኤርትራ የምትባል ሀገር አይደለችም፣ ቀበሌ አይደለችም፣ ዞን አይደለችም። ስም ብቻ ለምን ትፈልጋችሁ? ስለዚህ እኛ ቀይ ባህራችን ነው የምንፈልገው። ቀይ ባህራችንን በስምምነት እንረካከባን። እኛ ሁላችንም ህዝብ ለህዝብ ጥላቻ የለብንም። ግን ኤርትራና ቀይ ባህርን አንሰጥም ብላችሁ ለምትጋጋጡ ወደ ሳይሆን በግዴታ ተጨፍልቀህ በልዩ ዞን የኢትዮጵያ ልዩ ዞን በልዩ ዞን ትተዳደራለህ። በትግራይ ክልልነት በትግራይ ክልል በኢትዮጵያ ትግራይ ክልል ተብለህ ትኖራለህ። በትግራይ ክልል ደግሞ ኤርትራ ልዩ ዞን ተብለህ ትኖራለህ። ይህን አምነህ ተቀበል። ጨርሻለሁ። እንደኩ ጎስ ደም ግፊታቸው ተነስቶ ሄዱ። አዲስ አበባ እናንተ አይደለም እንበላለን። ኤርትራን ተነሱ ትመልሳለህ ትባላለህ። የቱን ወሎ ልዩ ሰው ያረግሽ ሁሉ ቦየው እኔ ተራሩ ሰድ ውሰድ ነገር አለም የተናገረችው። ሁሉም ነገር በቃ መሆን ያለበትን ነው የተናገረችው። ምንም የሚወድቅ ነገር የለው። ልዩ ዞን ወሎ ክልል ይሁን ተውሽው ከወሎስ ክልል ይሁን የሚለውን ተውሽው። አንቺ ለምን ትተዋለች? ምን የሚጋጭ ጉዳይ እኮ አይደለም። እንዴት አድርጎ ይጋጫል? እስኪ ንገሩኝ። ወሎ ክልል ይሁን ማለት ከባህር በር ጉዳይ ጋር ከኤርትራ ፖለቲካ ጋር አይጋጭም። ምንም የሚጋጭ ጉዳይ አለ? ክልል ራሱ እኮ አልሰጠቻቸውም። በክልል ውስጥ ልዩ ነው ሰጠቻቸው። አንተ እቺ ተሽኛለ። አይ እኔ እኮ ሚሳኤል ሆነችባቸው። ከዛ አንድ ሁለት ማራ ሲጀምር አባረረቻቸው። ምን አርገሻቸው ነው? ግን እኛን እኮ አላስወራ እያሉን ነበር። ትንሳኤ ተለበለቡ ነው የሚባለው እንደሚጥሚጣ።
ኦኬ ሶ በመጀመሪያ አንድ ይሄ አንደርማይን አድርገን ዝቅ አድርገን የምናየውን ነገር ልንገራችሁ። ባይዘወይ የራሴን ትዝብት ነው እነሱን በተመለከተ እና ይሄ የሚሰደደው ወጣት ምናምን እንዳለ ነው። ከዛ ውጭ ግን እነዚህ ትምህርት የሚጨርሱት ልጆች ምናምን ቅድም የተጠቀሱት ዩኒቨርሲቲዎች የተጠቀሱት በሙሉ መኖር አለመኖራቸውን አላውቅም፣ ግን ስቲል የተወሰኑ ኮሌጆች እንዳሉ አውቃለሁኝ። ከነዛም በጤናም ሆነ በአግሪካልቸር እንዲሁም በኢንጂነሪንግ የተመረቁ ልጆች እኔም አጋጥመውኛል ምናምን። ኤንድ ሌላ የታዘብኩት ፖዚቲቭ ነገር ጎበዝ ናቸው። ባይ ዘ ወይ ኢንተርናሽናሊ ራሱ ኮምፒቲቲቭ ናቸው። ስኮላርሺፕ ውጭ ሀገር ያሸንፋሉ ምናምን እና ይሄ የተማሩትን ነው የምላችሁ እያቋረጡ ተስፋ እየቆረጡ የሚሰደዱት ምናምን እንዳሉ ሆነው በትምህርቱ ረገድ የገፉበት ልጆች ትምህርታቸው ራሱ የደርግ ይሄ የኛ በደርግ ጊዜ የነበረው አለ አይደል? ባይዘው በደርግ ጊዜ የተማረ ሰው እስከ 7 እስከ 8 ምናምን የተማረ ሰው በአሁኑ ጊዜ እኛ ከዩኒቨርሲቲ ከተመረቀ ሰው ጋር የሚስተካከል እውቀት አለው። ሶ የትምህርት ጥራቱም ከኛ የተሻለ መሆኑን ታዝቤያለሁ። አሁን ይሄ እንትን እያልኩ አይደለም፣ የታዘብኩትን ነገር ሀቁን ነው እየነገርኳቸው ያለሁት። ቁጭትም እንዲፈጥር ብዬ ነው በእኛ እኛ ጋር ኤርትራ አይ ዓለም ላይ ምን የፈለሰፉት የተለየ ትምህርት ጥራት በማስረጃ ስለሚደገፍ ዓለም ላይ ከኢትዮጵያ የተለየ የፈለሰፉት ነገር ወይ ያመጡት ነገር በዓለም ላይ ያመጡት እውቅና የነሱ ፕሮፌሰር ዶክተር ዓለም ላይ ያመጡት ነገር የምታውቃቸው አለ? እኔ ስለማላውቅ ነው። ይቅርታ። አሁን እንግዲህ ከተገነጠሉ ለዚህ 30 ዓመት ነውና የኛ ትውልድ አሁን ስለኛ ትውልድ ነው እያወራ ያለሁት። የኛ ትውልድ ኔሰንስ በቃ አሁን ዩኒቨርሲቲ የጨረሱ ያሉ የጨረሱ ምናምን ሶ ከዛ ወደዚህ የመጡ ያሉት ልጆች ኳሊቲ ያላቸው መሆኑን ተረድቻለሁ። እኔ የራሴን ትዝብት ነው የምነግርህ። በተለይ የተማሩት ልጆች ኳሊቲ ያላቸው ባይዘው ይሄ ትንሳኤ ይቅርታ፣ አገራቸው ኢንተርኔት የለም ይባላል። እንዴት ነው አንተ ዩኒቨርሲቲ ስትገባ ዩኒድ ኢንተርኔት ይሄ ኢንተርናሽናል ዴታቤዝ አክሰስ ማድረግ አለብህ፣ ብዙ አርቲክሎችን ማንበብ አለብህ፣ የሆነ ፔፐር ስትጽፍ ምናምን ያንን እንዴት ነው አክሰስ የሚያደርጉት? ያ እኔ በባችለር ሌቭል ነው እሱ ፖዚቲቭም ነገር አለው ኔጌቲቭም ነገር አለው። ባይዘው ምን እኛ ስንማር እኮ ብዙ ኢንተርኔት አንጠቀምም ነበር። አሁን ነው እንደውም ኢንተርኔት ከመጣ ወደዚህ ኦኬ ኤኒዌይ ፖዚቲቭም ኔጌቲቭ ነገርም ይኖረዋል። አሁን ይሄ ኢንተርኔት ሶሻል ሚዲያ ምናምን ዲስትራክሽን እንደሆነም ታውቂያለሽ አይደለ? በዛ ካልቸራሊ በጣም ኢንተርኔት እንደዚህ ብዙ ሰዓት አይቀመጡም። ኢትስ ጉድ ቲንግ። ያም ሆኖ ግን ያ ማለት ደግሞ አሁን አፕ ቱ ዴት የሆነ ኢንፎርሜሽን ያስፈልግሃል ስትማር። ገባህ? ሁሉም ነገር በርደኑ ሌክቸረሩ ላይ ነው የሚሆነው። ገባሽ? ፕሮፌሰሩ ላይ ነው እሱ በርደኑ የሚሆነው እንጂ ፕሮፌሰሩ ጥሩ ኖት እያወጣ አትሊስት ፕሮፌሰሩ ኢንተርኔት ይጠቀማል ምናምን ብዬ ገምታለሁ። ሶ ፕሮፌሰሩ በጣም አሪፍ ኖቶችን እያወጣ ሃንዳውት የሚባል አለ ማኑዋሊ፣ እሱም ፕሪንት እያደረገ ከሰጣቸው ዳሶል በቃ በቂ ነው ምናምን። እንዴ በሃንዳውት ነው እንዴ ተርሻሪ ትምህርት የሚማሩት? መጽሐፍ ቴክስት ቡክ አለ፣ ግን ቴክስት ቡኩን አንብበህ ሌትስ ሴይ በአንድ ነገር ላይ ፔፐር ስትጽፍ ግን you have to research that and then put ከቴክስት ቡክ ብቻ ሳይሆን ኢቨን በባችለር ስትመረጥ እኮ at the end you have to submit a paper አይደል እንዴ? እሱ ነው ያ። ግን አውርተሽ ስትጨርሺ ሚውት አድርጊ። ባይዘው የስልክሽ ተመሳሳይ ችግር አለበት ባለፈው እንዳላልንሽ። ባጭሩ ይሄ ምንልሽ አዲስ ነገር አይደለም እኮ ይሄ ኢንተርኔት ምናምን እኮ እኛም ጋር የቅርብ ጊዜ ታሪክ ነው እንደ እውነቱ ከሆነ። ሶ እኛም ቢሆን በዋናነት ላይብረሪ ላይ ያሉ መጽሐፎች ላይ ቤዝ አድርገን እንደገና ደግሞ
ማኑዋሊ ፕሪንት የሚደረጉ ነገሮች ላይ ቤዝ አድርገን ምናምን ነው አብዛኛውን እንትን የገፋ ነው። ይሄ ኢንተርኔት ምናምን የምትይው የአሁኑ ጄኔሬሽን ኢሹ ነው እንጂ እኛና ከኛ በፊት የነበረው እኛም ጋር እንደዛ ነበረ። ምንም እንትን የለው። ፖዚቲቭም ነገር አለው ኔጌቲቭም ነገር አለው የኢንተርኔቱ እንትን። እኔ እንደውም ፖዚቲቭ ያመዝናል ብዬ ነው የማስበው። ኢፍ ኤንድ ኦንሊ ኢፍ ፕሮፌሰሩ በተለይ በባችለር ሌቭል ያለውን አሪፍ መረጃዎች ላይ ቤዝ ያደረገ አፕቱዴት የሆነ ትምህርት ከንሲደር ባደረገ መልኩ ሌክቸር ኖት የሚያወጣ ከሆነ ኖቶቹን የሚሰጣቸው ከሆነ ምናምን እሱ ችግር ያለው አይመስለኝም። ኤንድ ስቲል ያው ይከፍላሉ ምናምን እንጂ ኢንተርኔት የሚጠቀሙበትን መንገድ ያለ ያው በክፍያ በምን ነው የሚሆነው? የሆነ ኢንተርኔት ካፌዎች እኮ አሉ። እሱ ነገር ነው። ግን እኔ እንዳጠቃላይ ነው የምልሽ የተማሩት ልጆች ኮምፒቲቲቭ እንደሆነ ስኮላርሺፕ ውጭ ሀገር እንደሚማሩ እስከ ፖስት ዶክ የደረሱ ልጆችን አውቃለሁ። እና ይሄ ፖለቲካ አታያቸውን ታዩ የባሱ ናቸው። በሻዕቢያ ያለው አይዲዮሎጂ ይማሩ ተመሳሳይ አስተሳሰብ ነው ያላቸው። ኢንተርምስ ኦፍ ትምህርት ግን እንደዚህ አይነት ነገር አይቻለሁ። ኢቭን የቋንቋ ክህሎታቸው ራሱ እንትን ነው ስታንዳርድን የጠበቀ ነው። እኛ ጋር በዩኒቨርሲቲ በዲግሪ ተመርቆ ምናምን ያውን በጥሩ ውጤት ተመርቆ በእንግሊዘኛ ራሱን ላይገልጽ ይችላል። እዛ ጋር ግን አቨሬጅ የምትይው እንትን ራሱ ይገልጻል። ኢትዮጵያ ውስጥ ነው የምትለው ትንሳኤ? ኢትዮጵያ ውስጥ ነው እያልኩ በኢትዮጵያና የተማሩትን ነው እያልኩ ያለው። ያልተማሩትን እኔ ደግሞ አዎ እኮ ዶክተር አሜሪካ ውስጥ ብዙ አስተማሪ ሆነው አሉ። በዚህ አሁን ፖሊሲ እነሱ በሚያጣጥሉት ፖሊሲ ተምረው በኢህአዴግ ጊዜ እንኳን ተምረው አሜሪካ ውስጥ ብዙ አስተማሪ እንግዲህ አለማስበው የወረደ ትምህርት ነው ምናምን በሚባልበት ቪዲዮ ከዚሁ ተምረው ሄደው በአሜሪካ እንትን ውስጥ ገብተው ተወዳድረው የሚያስተምሩ አሉ። እንደሚባለው በጣም የተጣላለ ደረጃ አይደለም። እኔ ከአንድም 10 ሰው ልጠራልህ እችላለሁ በትንሹ አሜሪካ ዩኒቨርሲቲ ውስጥ የሚያስተምሩ ተወዳድረው ማለት ነው። እዛው ከኢትዮጵያ ተምረው ሄደው ማለት ነው። እንደ አንዳንዶች ለማጣጣል ፖለቲካ ኢህአዴግ ላይ ጥላቻ ስላለው እኔም ኢህአዴግ አይደለሁም፣ ግን ጥላቻ ስላላቸው ትምህርቱን ያጣጥሉታል። እሱንም አይደለም አሁን እኛ እሱ ያልነው ሰውዬው አምባገነን አይደለም ወይ ነው። ቆይቆ ስለምትር ትምህርት ጥራት ብቻ ሳይሆን እኛ ያልነው አሁን ሰውዬው ዋቅጅራ ከ100 ሚሊዮን ህዝብ እንዴት 10 ሰው ስማ፣ ከ100 ሚሊዮን ሰው 10 ሰው ይዘህ ትመጣለህ እንዴ? ትንሽ ይሄ ላይኖረን ትፈልጋለህ? በሀገር ደረጃ እነ ናይጄሪያዎች ስንት ነው ያላቸው? ሌሎች ስንት ነው ያላቸው? እኛ 10 ሰው ስለምታውቅ አይደለም የምርት ጥራቱ በጣም የወረደ ነው ስለሚሉ ነው። ታጠቃ አንተ አልገባህም። በጣም የወረደ ነው፣ ቆሻሻ ነው ትምህርት ጥራቱ ምናምን ስለሚሉ ምንም እንቀበላለን። ሶማሌዎችም ኤርትራዎችም ከኛ ይሻላሉ በውጭ ዓለም ተሳትፎ። እኔ ስለ ትምህርት እንትን ዩኒቨርሲቲ መምህር ነበርኩ ባይዘው በደንብ አውቀዋለሁ። የትምህርት እንትናችን ወረደ በጣም እንደሚጣጣለው ቢሆን ይህን ያህል እኔ ከአሜሪካ ደረጃ እንግዲህ አስበው ሀይ ሌቭል ነው በትምህርት ደረጃ ላይ የአሜሪካ እዛ ደረጃ ሄደ መወዳደር እንደዚህ አይነት ልጆች አሉን እኮ ኮምፒቲቲቭ ልጆች አሉን። ያሳፍራል። አንድ ሰውም እዛ ሄደው ገባ ማለት ከኤርትራም ከኢትዮጵያም ከሶማሌም እዛ ገብቶ ተወዳድሮ ተቀጠረ ማለት ይህን ያህል የምናጣጥለው ነገር አይደለም። ዙሮ የኢህአዴግ ፖሊሲ ምንድነው? ትምህርት መጀመሪያ ለብ እናርግና ወደ ትምህርት ጥራቱ ነገ እንመለሳለን የሚሉ ናቸው ፖሊሲያቸው። እኔ እንደ ግፌ አይደለም እያልኳችሁ እኮ ነው። ግን ኤርትራ ጋር አሁን እኛ ስለ ትምህርትም አይደለም አሁን እኛ የቤቱ አጀንዳ ምኑም ላይ ያለ ነው፣ ሰላሙ ላይ ምናምኑ ላይ ከትምህርትም ውጭ ቢሆን ነው። ከትምህርትም ውጭ ቢሆን እሱ ነው። ዋቅጅራ ለምን ታቋርጠኛለህ? ቢጨርስ ሀሳቤ ስቶፕ ዋር ላይ ምናምን ስለሆነ እስቲ ወደዛ እንመለስ። እሺ ያኛው ብዙ ማስረጃ ምናምን በጉንጭ አልፋ ነው ብንከራከር። የሀገር ውስጥ ዋር ፈጣሪው አንተ አይደለ እንዴ? ፊንፊኔ እኔ ነች ታጠቅ። አንድ ጊዜ ልጨርስማ። ይኸውልህ ምን መሰለህ አንዳንዱን ነገር ይሄ ዝም ብሎ ገባህ ቁጭት መፍጠር አለበት ብዬም ስለማስብ ነው። ታጠቅ ባይዘወይ ከዛ ውጭ የአድሚኒስትሬቲቭ ስትራክቸራቸው ታጠቅ ሰሜናዊ ቀይ ባህር፣ ደቡባዊ ቀይ ባህር ምናምን እያለ ነው የሚጠራው።
ኢትኒክ ቤዝድ መሆናችሁ አይደለም። በቃ አደንቃቸዋለሁ። ትንሣኤ ኤርትራዊ ከሆንክ እኔ የማደንቃችሁ ምንድን ነው ሀገር መሆናችሁ በቃ አደንቅላቸዋለሁ። ከዚህ ጭቅጭቅ ከኢትዮጵያ ጭቅጭቅ የእናንተ ችግር ኢሳያስ ብቻ ነው። ነገ ቀይ ባህር ውስጥ አንተ ኬንያዊ ነህ እንዴ? ኬንያዊ ነህ አንተ? ማድ እኔ ኦሮሚያ ነኝ። ኦሮሚያ የምትባል ሀገር እንዳለች አታውቅም? ኦሮሚያ የምትባል ሀገር አለች? ኦሮሚያ የምትባል ለዛ እኮ ነው ቅድም አቅለብልቦህ ማለት ነው። ከአንዱ ኤርትራዊ በላይ ኤርትራን አውቃታለሁ። እዛ ኦነግ እዛ ሰልጥኖ እንደሚመጣ እናውቃለን። እኔ ከአንተ በላይ ኢሳያስን እንደምጠላ ማን በነገር ይኸውልህ 70 ዓመት ሆኗል። ገና 150 ዓመት ይሆናል። አንተ የምታስበው እንትን በቅዠት ዓለም ማለት ነው። ኢትዮጵያ ይሄ ጉራህ እኮ ነው፣ ጉራችሁ እኮ ነው። አሁንም እኮ እኛ ከፈለግን ይኸው በአንዴ መታከክ አንፈልግም እንጂ እኮ ዛሬም በእጃችን እንደገባ ሁሉ ነገር አታውቅም። ነገሩ አንተ የታለው ምን ገና ከእናንተ ጋር ማውራት ተው። እሱን እኛ በፍትህና ለሀቅ ቆም ነው እንጂ የምንለው ታከነው እንደምትፈልገው በምንፈልገው ደረጃ ልናደርገው እንችላለን። ግን እኛ በሀቅና በፍትህ ህዝብ አውቆት ፖለቲካችን ግልጽና ግልጽ አድርገን እንሄድ ነው እንጂ በምትሉትን መንገድ እኮ በሸር ኮል ብንፈልግ እንደምትለውም አታወራም ነበር። ታውቃለህ አይደል? ታከነው የፈለግነው ማድረግ እንችላለን ነበር። ግን እናንተ በሀቅና በእውነት የምታገላችሁን ሀሳብ ስለሌላችሁ በስድብና አይ ፍንፍኔ አንተ አይደለች ቅጅራ የተኛበትን አልጋ ተነስና አንጥፈው በእናትህ ዝም ብለህ ቅዠት አትቃዥብኝ። ማስረጃ አምጣ። ፍንፍኔ አንተ አይደለችም የሚለው ማስረጃ አምጣ። ወሬተውና ፍንፍኔ አንተ አይደለችም የኦሮሞ አይደለችም ምትል ከሆነ በሀሳብ አንተ አሁን አታለኝ ምን አለኝ ሳይሆን ስድብ ሳይሆን ታጠቅ ይሄን ነበር አንተ አይደለችም በታሪክም በምንም እንሄድና ማስረጃ ታጥፎ ይዞ መጥቶ እዚህ ሀገር እያተራመሰ ኤርትራን የምትነቅፍበትና የማትነቅፍበትን ቫሪያብሎች መለየት አለብህ። በነገራችን ላይ እሱን እኮ ነው እኛማ እናውቃቸዋለን እኮ ውስጥ ላይ ኦነግ አሁን ሰው ብዙ የሀገር ወንድሞቻችን ነፃ ውጭ ምናምን ሲጀመር ነፃ ወጣለሁ የሚለው ከማን ነው? የጠላት ንግግር እኮ ነው። ነገር አልገባቸዋለ። እኛ ገብቶን ስንተቻቸው አላማቸው ይሄ ነው። በፍትህ መተዳደር ሳይሆን ሀገር የማፍረስ የመገነጣጠል የኤርትራ ግብአት ነው። ቅድም ተናግሬያለሁ እኮ ሀገሪቱን ወንፊት ነው ማድረግ የሚፈልጓት። ያ እሱን ደግሞ ሰርተዋል ኦልሬዲ። እና አሁን ለመሰለ ይሄኛውን እኔ የኤርትራን እንትን ዝም ብዬ አንደኛ ሀቅ ነው። እኔ ሞሮፍ አካዳሚሻን ስለሆንኩ ሀቅን መካድ አልፈልግም። ከዛ በተጨማሪ ቅድም አሁን ለምሳሌ ከሃይማኖት ጋር ተያይዞ ምናምን የተነሳው ነገር አለ። እንደ እውነቱ ከሆነ እንደዚህ አይነት አስተሳሰብ መብቴ ስለማንነቴ ስለባለመጠየቅ ከማፍረስ ከሆነ ለምን ትፈራለህ? እንደ አገርሰል ለምን ምን መፍራት አስፈለገ? እኔ ጥያቄ ስለመብቴ ስለማንነቴ በተራ ነውራ ዋቅጅራ ለምሳሌ ቅድም ከሃይማኖት ጋር ተያይዞ የተነሳው ነገር እኔ አይ ዶንት ኖ ኦኬ እነሱ እንዳሉት ከሆነ የተከለከለው መንገድ ላይ ይሄ በጩኸት ምናምን ሰውን ለመስበክ መሞከር ምናምን እሱ ባይዘዊ ፕራይቬሲ ኢሹ ነው። ሌላ ሀገር ላይም የሚፈቀድ አይመስለኝም። በተለይ ያደጉ ሀገሮች ላይ ኢትስ ፕራይቬሲ የሆነን ሰው ተነስተህ የራሱ እምነት ያለውን ምናምን ዝም ብሎ በቆመበት ወይም በሰላም ሀገር ይሄ ያንተቀበል ይሄን ኢትስ ጀስት እንትን ነገር ነው። እሱ ነገር እኛ ሀገር መቆም አለበት የሚል ግምት አለኝ እንደ እውነት ከሆነ። እንደዚህ አይነት ህግ ከሆነ ያወጡት ትክክል ነው ብዬ ነው የማስበው። ከዛ ውጭ ያንን አስታኮ እኔ ዳብል ስታንዳርዱ ምን እንደሆነ ታውቃለህ? ታጠቅ የኢትዮጵያ ውስጥ ህፃናቶች ተገደሉ ሲሏት ርህራሄ የማታሳይ ሴትዮ ሴቶች ተገደሉ ዩሲ ያልታጠቁ ሰዎች ተጨፈጨፉ፣ ተገደሉ፣ ተፈናቀሉ ስትላት ምንም አይነት ርህራሄ አይናው ሀር ላይ ኮንሲስተንትሊ እና ምንም አይነት ርህራሄ የማታሳይ ሴትዮ እና ግድያውን የፈጸሙትን አካላቶች ደግፋ ሽንጧን ገትራ ስትከራከር የምትል ሴትዮ
እዛ ጋር የፕሮቴስታንት ሃይማኖት ታፈነ ምናምን ትላለች እና እስቲ ዳብል ስታንዳርድ የሆነ አስተሳሰብ አለና አንዳንድ ነገር ምን ከኤርትራ ጋር ተያይዞ ምን ደግፈውንና ምን ነቅፈውን ነገር እንትን ማለት አለብን። እኛ እያልን ያለነው ሻቢያ ማለት በመጀመሪያ ሂስቶሪካሊ የኢትዮጵያ ኢነሚዎች አሉ፣ የውጭ ሀገር ግብጽ፣ ጣሊያን ናቸው። ሶ የነሱን አጀንዳ ውስጥ ሀገር ይዞ የመጣ ሻቢያ ነው። ደን ሻቢያ በሚሊታሪም በአይዲዮሎጂም ቲፒኤልኤፍ እና ኦኤልኤፍን አሰለጠነ። ዘን አሁን በቲፒኤልኤፍ እና በኦኤልኤፍ አይዲዮሎጂ በኤትኒክ ቤዝድ ፌዴራሊዝም ነው እየታመስን ያለ ነው። እሱን ታቅፎ አገሪቱን የጨው ዘር ለማድረግ ለመበታተን ሌት ተቀን እየሰራ ኤርትራ ምናምን ሻቢያን ስንጠላ ሻቢያን ክሪቲሳይዝ ስናደርግ እነዚህን ነገሮች አምጥቶብናል። እስካሁንም ድረስ በእነዚህ ነገሮች ላይ እየሰራ ነው ስለምንል ነው። የሚሰራባቸውን ነገሮች ተቀብለህ ኢንተርቴይን እያደረክ ምን ግራውንድ አለ ያኛውን ለመንቀፍ? ስለዚህ ከሱ ነው የምንጀምረው ነው። ባይ ዘ ዌይ ኤርትራ ውስጥ የኢትኒክ የዘር አይነት አስተዳደር የላቸውም። ሰሜናዊ ቀይ ባህር፣ ደቡባዊ ቀይ ባህር ምናምን እንደዛ ያለ ነው። የዘር ጉዳይ ምናምን አይወራም። ኢንፋክት ሌላም ሀገር የለም። the only country ከዘር ጋር የተያያዘ አስተዳደር ያለው ኢትዮጵያ ውስጥ ነው፣ ኢትኒክ ቤዝድ ፌዴራሊዝም። እሱ ደግሞ ሀገርን በጊዜ ሂደት እንደሚያፈርስ ስለሚታወቅ ነው። ያ እንዲተገበር በውስጥ እየደገፈ ከውስጥ ባንዳዎች ጋር አብሮ ይሰራል። ነገር ግን እነሱ ሀገር ላይ ያንን አይተገብሩ። አሁን ኤርትራን የምትጠላ ከሆነ ሻቢያን የምትጠላ ከሆነ ለዛ ሻቢያና ኤርትራ ላመጡልህ አገርህን ወደ ከሚበታትነው የአስተዳደር እንትን ኖ ማለት ነው። ጭንቅላትህን መግለጥ ነው። እውነት ነው ወይ? ሪሊ እውነት ነው ወይ? ላይክ የተሰበኩት ነገር ሀቅ ላይ መሰረት ተደርጎ ነው ወይ ብለህ ራስን መመርመር ነው። ወደ እውነት መምጣት ነው። የሚጠቅመውንና የሚጎዳውን ነገር ማመዛዘን ነውና ከዛ ነው የሚጀምረው ልፈልጌ ነው እንዳጠቃላይ እንጂ ይሄ እንዲህ የላችሁ ምናምን የሚለው ነገር እሱን ተውት። እኛ ሻቢያን የምንቃወምበት ምክንያት ኢትዮጵያን ለማፍረስ የማይፈነቅሉት ድንጋይ የለም፣ የማይፈነቅሉት ጥረት የለም። ያንን አይዲዮሎጂ ደግሞ ተቀብለው የሚሰሩበት አካላቶች አሉት እና ያን አይዲዮሎጂ ተቀብለው የሚሰሩት አካላቶች በዋናነት ሻቢያን የሚወቅሱበት ግራውንድ የላቸውም ነው እያልን ያለ ነው። እሱ ቁጭት ነው ሊፈጠርብህ የሚገባው። ዋቅጅራ ቅድምም እንዳልከው ሀገር ለመመስረት ኢንቴንሽንም እንዳለ ተናግረሃል። ገባ ሀገርህን ለማሳደግ በህዝብና በህዝብ መካከል ያለው ማህበራዊ ትስስር እንዲጠነክር ትልቅ ሀገር እንዲትኖር ሳይሆን ፍላጎትህ አንተም እንደ ኤርትራ ሀገር የመመስረት ፍላጎት እንዳለህ ነው አዝማሚያ ያሳየውና እንደዚህ የዋዠቀ የናሽናል ኢንተረስት አካሄድ ጀስት ራስን መፈተሽ ነው ቆም ብለህ ያ ዋቅጅራ ቁጭ ብሎ መብላትን የባረክ ድንቅ ኦሮሞ ነው። ለብሔርተኝነቱን ወይ ቁጭ ብሎ ለመብላት ነው የሚጠቀምበት። ቅድም ለአንድ ኤርትራዊ ብሎታል መሰለኝ። እናንተ ኤርትራውያኖች እኮ ዝም ብላችሁ ነው እንጂ ቁጭ ብላችሁ መብላት ትችሉ ነበር ብሎታል። እሱም በፊንፊን ያሳበው የሚፈልገው ፍላጎት ነው። ቁጭ ብሎ ለመብላት ነው ያንተ ብሔርተኝነት። በነገራችን ሚሊዮነር ብትሆንም ቁጭ ብሎ አይበላም። አንተ እኮ ነው ያልከው። እኔ እንደዛ ለማለት ፈልጌ ሳይሆን ሰውየው አፍናችሁን አምባገነን ነው ለማለት ፈልጌ ነው። ታጠቅ ወደ ያለ ነገር አትርጉም። ከነሱ ጋር በብሔር ምክንያት ንብረታችን ልትወርስ አዲስ አበባ የኢትዮጵያን ሳትሆን የኦሮሞ ብቻ ናት። ይሄን እጅህን ስጥ ተማረክ እያልከን እኮ እየጨቀጨከን ነው። እዚህ ከትናንትም በፊት በገባ ቁጥር የምታነሳልን ይህን ጉዳይ ነው። ቁጭ ብለህ ለመብላት ማለት ነው እንግዲህ ያልሰራውን ነገር እሱ ነው ምክንያት ከፈለጉ ከኢትዮጵያ ጋር ፒስ ቢሆኑ ኑሮ
ሰውየው አፍኗቸው ነው እንጂ ከኛ ወደብ ተቀብለው የሰው ሀገር እኔ የምልህ ትንሣኤ አንድ ጥያቄ አለኝ ለአንተ። እንዴት ነው ግን ሰላም አቺቭ የሚደረገው ማለት ነው ከኤርትራ ጋር? ከዚህ በፊትም እኮ ይሄ ሻዕቢያ እያለ ከፒፒ ጋር ደወር ሰላም ነበረ። አሁን ያንን ሰላም መልሰን ማምጣት አይቻልም? ለምን ሁሉም ነገር በጦርነት ይፈታል? አይሩኑ ኦኬ። እኔ የኔን አቋም ከጠየቅሽኝ አሁን የኤርትራ የተገነጠለችበት መንገድ የኢትዮጵያን እና ህዝቦቿን የአሁኑንም የከረንቱን ጀነሬሽን እንዲሁም የወደፊቱን ጀነሬሽን ኢንተረስት ኮምፕሮማይዝ ባረገ መልኩ ነው ብዬ ነው የማስበው። ምንም በቃ ባላገናዘበ መልኩ ገባሽ? በኢንተርናሽናል ሎው ምናምንም ብትሄጂ ማዘርላንዷ በመጀመሪያ መፍቀድ አለባት። የማዘርላንዷን ኢንተረስት ኮምፕሮማይዝ በማያደርግ መልኩ የማዘርላንዷን ኢንተረስት እና የህዝቦቿን የወደፊት ዕጣ ፈንታ ኮምፕሮማይዝ በማያደርግ መልኩ ነው አስባ እንትን ብላ እንትን መወሰን ያለባት። ግን በዛ ሰዓት ኦልሬዲ ኤክስክሉሲቭሊ የሻዕቢያን ኢንተረስት ሰርቭ ለማድረግ የተመሰረቱ ስለነበሩ ቲፒኤልኤፎቹ ጀስት ቶሎ ቶሎ ብለው በትራንዚሽናል ገቨርንመንት እንዳይሆን አድርገው በቃ የዚህን ህዝብ ፍላጎት ወደ ኋላ ብለው ያንን አደረጉ እና የኔ እንትን በቃ ትራንዚሽናል ገቨርንመንቱ የህዝብን ኢንተረስት ሪፕሬዘንት አያደርግም ነበር በሰዓቱና ሪቪዚት ይደረግ ተብሎ ወደ ህግ ቀርቦ ሎቢ ተቀጥሮ ምናምን በህግ አፕሮች ይደረግ የሚል እንትን ያለኝ as a first step because it's a security issue by the way ከኢኮኖሚ ባሻገርም የሴኩሪቲ ጉዳይ ነው እና ሪሊ ህዝቡ ፑሽ አድርጎ ሎቢም ተቀጥሮ ምንም ተብሎ የኢንተርናሽናል ኮሚኒቲውም አገሮቹንም አፕሮች አድርጎ በህግ አፕሮች ቢደረግ ላለሁኝ። ከዛ በተጨማሪ ሂስቶሪካሊ ይሄ የአሰብ የምን ጉዳይ ኢቭን ከ1884 ስክራምብል ኦፍ አፍሪካ ኮሎኒያል ቦርደር ጋር የሚያገናኘውም አይመስለኝም። ጀስት የአፋር አካል የነበረ ነው። ህዝቡም በሪፈረንደሙ ጊዜ አፋር ብዙም ኤርትራ ለመሆን አልመረጠም ነው የሚባለው። አይ ዶንት ኖ ፕሪሳይስሊ እንትን መረጃ የለኝም፣ ግን ጥቂት ናቸው። አብዛኞቹ እኛ ጋር ናቸው አፋሮቹና ወደዚህ የመምጣት ፍላጎት ሊኖራቸው ይችላል እና ኤኒዌይ እንደምንም ተብሎ የአሰብ ጉዳይ ቢሰራበት ኢትዮጵያ የማግኘት እድል አላት የሚል አታያይ አለኝ። በቃ ሂስቶሪካል ያለውን ነገር ሞራል ግራውንድ ላይ መሰረት ብናደርግ ህጉንም ብንከተል ምናምን ቢያስከድ ይመስለኛል። እነዚህ ነገሮች የማያስከዱ ከሆነ ኢኒቪቴብል ነው የሚመስለኝ ጦርነት ላይክ ጀስት ናቹራል ይመስለኛል። ምልሽ ህዝብ ሲታፈን ምናምን ድመትም እኮ በቃ ሆነ ቤት ውስጥ ምናምን ሲዘጊባት ትቧጨላለች እና በራሱ ጊዜ የሚገነፍል አይነት ነው የሚመስለኝ። እኔ ስሪ ኢሞራል ኢሌጋል ሂስቶሪካሊም ትክክል አይደለም ምናምንና እንደዛ ብዬ ነው የማስበው። ግን መጀመሪያ ቅድሚያ የዲፕሎማሲው የወንድማማችነቱ ነገር ቢቀድም ላለሁኝ። ከዛ ውጭ እሱም ማያስኬድ ከሆነ ህዝብ ቁጥር እየጨመረ ምን እያለ ጦርነት ኢኒቪቴብል ሊሆን ይችላል። ከዛ ውጭ ከኢህአዴግ ከመራሹ ህወሓት የተለየ ሌላ ፖሊሲና ድርጅት መርቶም ቢሆን እስካሁን አሰብ እንደዚህ እንታገሰዋለን እንዴ? አይመስለኝም። ለሀገሪቱ የማያስብ መንግስት ስለመራ ነው። እንደ ፈርስት ፕሌስ እኮ ከዛ ጋር ነው እኮ የጠፋው። በቃ ያን ጊዜ እንትን ሲል የውጭ ሀገሮቹ ሳይቀሩ ቢያንስ አሰብን እንኳን አስቀሩ እያሉ አይ አልፈልግም ብሎ እኮ መለስ እንደዛ ያደረገውና ብቻ ይገርማል ሁሉ ነገር። እንደዛ ካልክ እንደዛ ከተባለ ግን ትንሣኤ ይሄ በሎቢ ምናምን
እኔ እነሱ የሚፈቅዱ አይመስለኝም። እንዲህ እንደ ማንኛውም ሀገር ኢትዮጵያ የምታደርገውን ዲል እናርግ ነው እንጂ ላይክ ኦነርሺፕ እሺ የሚሉ አይመስልም። እና አሁን ደግሞ ሁኔታ የኢትዮጵያን ሁኔታን ስታየው ለጦርነት ዝግጁ እንመስላለን። አይደለንም። አሁን ኖ እኔ ይሄ እንደው እንደ ኢሹ መነሳቱን እንደ ፖዚቲቭ የማይበት ምክንያት አንደኛ የሆነ የዩኒቲ መንፈስ ይፈጥራል። አሁን ዝም ብሎ ስር የሰደደ ባይሆንም በተለይ የተለያየ የፖለቲካ አጀንዳ ያላቸው ሁሉ ይሄ ኢሹ ሲነሳ የሆነ ወደ አንድ መምጣት ነገር ታያለሽ። አሁን ዋቅጅራ ሀገር መሰርታለሁ ያለ ነው። ሌሎችም እንደዛው ልዩ ሰው ምናምን ካርታ ይዘው ነበር። ይሄ እንትን ምንድነው ክልል ሎጎ ምናምን የውስጥ ዲፈረንስን ተወት አድርገው እንደዚህ አይነት ከፍ ያሉ ናሽናል ኢንተረስት ጉዳዮች ሲመጡ ባንድ በቃ የማውራት ነገር ምናምን ታያለሽ። እና ባጭሩ እነዚህ ከፍ ያሉ ነገሮች ሲነሱ የዩኒቲ መንፈስ ይፈጥራል። ባይዘው ወይ እንደዚህ አንዱንናል ብለህ ታስባለህ እንዴ አንተ ትንሳኤ ትንሳ እንደ ሀገር አንድ ነን አሁን ብለህ ታስባለህ እንዴ? መቼ እኮ አሁን እንደ ኤርትራ ወይ እንደ ኬንያ አብለ ኢትዮጵያ ማሰብ ራሱ ስህተት ላይ ነህ አንተ። እኔ ኢትዮጵያ አረዳድና ሌላው ያለ ስለ ኢትዮጵያ ያለው አረዳዳት የተለየ ነው። እኔ የምፈልጋት ኢትዮጵያ ሌላ ነው፣ ሌላው የሚፈልገው ኢትዮጵያ ሌላ ነው። ለዛ ነው ጦርነቱ ከተመሰረተች ጀምሮ ኢትዮጵያ አንዴ ማርፋ ማታቆም። ችግር የለውም ማጣላንም ቅቤ ይቀባሉ። ብራዘር በቃ ተውን እስኪ በእናትህ ኧረ ተውን በእናትህ ተው። ምን አይነት ኢትዮጵያ ነው ባንዲራ እኔ ላይ በእኔ ሀገር ላይ ልሙጥ ባንዲራ እያሉ በለብከ ምናምን የምን ቅቤ ነው ደግሞ አንተ ታጠቅ ከነ ባንዲራ ተጠፋለህ እንጂ አይሆንም እኮ ነው እያልኩ ያለሁት። ይህንን እኔ አንተ የምትፈልገውን ባንዲራ እኔ አልፈልግም፣ አንተ የምትፈልገውን አስተሳሰብ እኔ አልፈልግም። ከከበርከኝ እኔን አክብረህ ኑር፣ አለበለዚያ የጋራ ነገር እስከምንፈጥር ተረጋጋ። ዝም ብለህ አስተሳሰባችን የተለየ ነው። ዝም ብለህ አጉቦዲው እዚህ ዶክተር አብርሃም በላይ እሱ ብርሃን ዘራይላሞ ተቆጥልና ዲ دحان أجرد وردنا هذا أردني عمره 70 سنة، وهذا أردني عمره 30 سنة، وهذا بعد أردني عمره 15 سنة. يمكن تفكر عقلياتهم مختلفة لأنهم بأعمار مختلفة، لكن بينهم شيء مشترك موجود عند كل أردني. أنا عيسى ومهمتي أبحث وأدور، تابعني عشان نلقى جواب لكل سؤال. يروى قديما أن كان في 3 نساء ضيعات في صحراء الأردن، فطلع لهم فرسان من بادية الأردن وانقذوهم ورجعوهم لأهلهم سالمين غانمين، ومن وقتها صاروا الناس يسمون الأردني نشمي. والنشم هو نبات ينبت من أصل واحد، وإذا جربت تستظل تحته فراح تحس نفسك محمي بشكل كامل من ضوء الشمس. هذا غير أن خشب النبات هذا صلب وتصنع منه الأسهم، ونفس الشيء الأردني صلب قوي شهم، وكرامته وكرامة أهله ووطنه وعروبته على رأس أنفه. لهالسبب راح تلاحظ أن أغلب الأردنيين يحبون بلدهم ويعتزون فيه. بس شوفوا، هذا أردني عمره 70 سنة، وهذا أردني عمره 30 سنة، وهذا بعد أردني عمره 15 سنة. يمكن تفكر عقلياتهم مختلفة لأنهم بأعمار مختلفة، لكن بينهم شيء مشترك موجود عند كل أردني. أنا عيسى ومهمتي أبحث وأدور، تابعني عشان نلقى جواب لكل سؤال. يروى قديما أن كان في 3 نساء ضيعات في صحراء الأردن، فطلع لهم فرسان من بادية الأردن وانقذوهم ورجعوهم لأهلهم سالمين غانمين. ومن كابي خمسة خايو كابي يوم تيوم تمتليع